አንተ በኢራንና በእስራኤል ጦርነት ትገረማለህ ብራዘር። በእግር ኳስ ከባድ ጦርነት ትናንትና በብራዚል ሴሬ ክሩዜሮ ከአትሌቲክ ሚግ ጋራ ማድረግ ችሏል። በአንድ ጨዋታ ዳኛው 23 ቀይ ካርድ ሰጥቷል። 23 ቀይ ካርድ በአንድ ጨዋታ። ከዚህ በላይ ምን አይነት ጦርነት አለ? በቀይ ካርድ ሚሳኤል ነው ሲተኳኮሱ ያመሹት ትናንትና ሁለቱ የብራዚል ክለቦች ማለት ነው። እኔ ዳኛው ግራ ይገባኝ፣ ጨዋታውን ማቋረጥ አይችልም ወይ? እስቲ ንገሩኝ። እኔ ግራ ስለገባኝ ነው። ይቻላል እንዴ 23 ቀይ ካርድ በአንድ ጨዋታ? ምን አይነት ጦርነት ነው 23 ቀይ ካርድ? እኔ ሪከርድ ነው ብዬ ነው የማስበው። ሌላ ሪከርድ ካለ ትነግሩኛላችሁ ኮሜንት ሴክሽን። ግን 23 ቀይ ካርድ እስኪሰጥ ድረስ ጨዋታውን ማቆም አይቻልም ወይ? እግር ኳስ አሁን ተጫወቱ ነው የሚባለው? እግር ኳስ ነው የተጫወቱት ትናንትና ሁለቱ የብራዚል ክለቦች። ለማንኛውም ቼላው ደግሞ እዚህ ሊግ ላይ ነበረ መጫወት ብሎ እየሻፈደ እንደሆነ እየተሰማኝ ነው። ቼላው እዚህ ሊግ ላይ በተጫወትኩኝ ምን አይነት ሊግ ነው እያለ ይሆናል። በቼላው ቀይ ካርድ ስንገረም በቀይ ካርድ ሲራጩ አመሹት ሁለቱ የብራዚል ክለቦች። ምን አይነት ቅጣት እንደሚጠብቃቸው መስማት ነው የምፈልገው። ምን አይነት ቅጣት እንደሚጣልባቸው ማለት ተጫዋቾች የተደባደቡበትና 23 ቀይ ካርድ ያዩበት ጨዋታ መንስኤ ምንድን ነው? አትሌቲኮ ሚኔይሮ ከክሩዜሮ የፍጻሜ ጨዋታ እያደረጉ ነበር። የፍጻሜ ጨዋታውንም 1-0 እየመሩ ነበር። ነገር ግን ይሄ ግብ ጠባቂ የወደቀ ተጫዋችን በጉልበቱ ሲመታ ነበር እየተስተዋለው። ያኔ ነበር የሁለቱ ክለብ ተጫዋቾች ተበሳጭተው እርስ በርስ ወደ መደባደብ ያመሩት። በሂደቱም 23 ቀይ ካርድ ነው እየተስተዋለው። ዳኛውም በጸጥታ ኃይሎች ተከበው ነበር ከሜዳ መውጣት የቻሉት። ሀልክ የሰው ገሎ ነበረ። የብራዚል እግር ኳስ ደግሞ ሪስሊንግ መስሎ ነበር ትላንትና ማታ። እንደምትመለከቱት ክሩዜሮ አትሌቲኮ ሚኔይሮ 1-0 ያሸነፈበት ጨዋታ በስተመጨረሻም በረኛና አንድ ተጫዋች ባለመግባባታቸው ምክንያት ሙሉ ጨዋታው ሲበጠበት ተስተውሏል። ይህንን ድርጊት እንዴት አያችሁ? እስኪ ኮሜንት ላይ አስቀምጡልኝ። ቢስሚላ ፋሚሊ፣ ዛሬ ሁለት የብራዚል ክለቦች ኃይለኛ ጦርነት ላይ ነበሩ። እዩት፣ በረኛው አጥቂውን ምን ይወስድ። ከዛ ግን የደረሰበት ወረራ እንዳይመስላችሁ የኢራንና የእስራኤል ጦርነት ነው የሆነው። እዩት፣ ክሩዜሮ ተጫዋቾች በሙሉ ወጡበት። እየመሩ እኮ ነው እነሱ። ፋይናል ጨዋታ ነው፣ የዋንጫ ጨዋታ ነው። ከዛ ማንና ይሁት በመሃል ህልክን የእነሱ ካፒቴናቸው ነውና እኔ አሁን ህልክ ቢገጥመኝ ዱዓ ነው የማደርገው፣ አላህ እንዲያተርፍ። ግድንግድ ነው እንደምታውቁት 96 ኪሎ ምናምን ነው። እዩት፣ እነሱ 1-0 ተሸንፈዋል። 20 ሰከንድ ምናምን ሲቀረው ነው 6 ደቂቃ ተጨምሮ ባለቀ ሰዓት ነው ይሄን ፋውል የሰራውና ጨዋታው በዙ ነው የሚጠናቀቀው። ግን ለገላጋይ ነው በቃ ያስቸገሩት። እኔ ይገርሙኛል ብራዚሎች በጣም ነው ኳስ የሚወዱት። ደጋፊው ስሜታዊ ነው፣ ሁሉም ጨዋታ ላይ ነው። ግን ሊጎቻቸው አላደጉም። ከብሔራዊ ቡድናቸው ራሱ ከስኬት ከራቀ ማዘመን በጣም ቆየ። ግን ስታዩት ሊጋቸው እዛው ታች ነው። ከዚህ ጨዋታው ከተጠናቀቀ በኋላ ራሱ ውሳኔዎቹ ይወሰናሉ ብዬ አስባለሁ። ከዛሬ ወይ ነገ የሚወሰንባቸው ቅጣቶች ምናምን ይተላልፋሉ ብዬ አስባለሁ። ግን ከባድ ክስተት ነበር የተከሰተው። ኃይለኛ ፊልም ነበር። ለማንኛውም በጣም ስላስገረመኝ ነው። እስቲ እናንተ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንኪው። ሰበር መረጃ ተሰምቷል። የእግር ኳስ ሜዳው ወደ ጦርነት አውድማነት ተቀይሯል። በእግር ኳስ ታሪክ ታይቶ የማይታወቅ ክስተት በብራዚልም ተመዝግቧል። በአንድ ጨዋታ ብቻ 23 ተጫዋቾች በቀይ ካርድም ከሜዳው ተባረዋል። የተከሰተው ምንድነው? ታሪኩን ልንገራችሁ። በክሩዜሮና በአትሌቲኮ ሚኔይሮ መካከል በተደረገ የክልል ዋንጫ ፍጻሜ ጨዋታው ሊጠናቀቅ ሰከንዶች ሲቀሩት ግብ ጠባቂው ኤቨርሰን ተቀናቃኙን ክርስቲያንን መሬት ላይ ዘርሮ ደረቱ ላይ በመውጣት ረብሻው ፈንድቷል። የቀይ ካርድ ዝናቡንም በተመለከተ ዳኛው በቪዲዮ ታግዘው ከክሩዜሮ 12 ከአትሌቲኮ ሚኔይሮ ደግሞ 11 በጠቅላላው ወደ 23 ተጫዋቾችን ከሜዳው አባረዋል። እንደ ሁልክና ሬነን ሎዲ ያሉ ኮከቦችም የቅጣቱ ሰለባም ሆኗል። የፖሊስ ጣልቃ ገብነትን በተመለከተ ግጭቱ ከቁጥጥር ውጪ በመሆኑ ወታደራዊ ፖሊሶች ሜዳ ውስጥ ገብተው ለመገላገልም ተገደዋል። ምንም እንኳን ክሩዜሮ 1-0 አሸንፎ ዋንጫውን ቢበላም የዓለም መነጋገሪያ የሆነው ግን በሜዳው ላይ የታየው ቦክስና ድብድብ ሆኗል። ይህ ስፖርት ነው ወይስ ጦርነት ሲሉ ብዙዎች እየጠየቁ ነው። እናንተ ምን ትላላችሁ? አስተያየቶቻችሁን በኮሜንት ላይ አጋሩኝ። ብራዚላዊው ህልክ እግሩ ብቻ አይደለም እጁም ይጥላል። እንደምትመለከቱት ትናንት ምሽት በተደረገና የቦክስ ሪንግ በሚመስለው ጨዋታ ህልክ በዚህ ውጪ ነበር ተጫዋቹን የጣለው። እኔ ምለው ጋይስ ትናንትና ብራዚል ላይ ጸብ ምናምን ተፈጥሯል ተብሎ በረኛውን ቆይ ከውስጥ ወደ ውጭ ላ ሳይቀር ነው እንደሚመቱት። አሁን እኮ በግማሽ ፊቱ የተሸከመው ቁስል እኮ ሌላ የሰው ፊት እኮ ይሰራል እኮ። ምንድን ነው ያደረጉት? ቆይ አይደለም እንዴት አድርገው ቢመስሉ ነው እንደዚህ?
በአንድ ጨዋታ 23 ቀይ ካርድ ምናምን ይላሉ። ታዲያ እኔ ምን አገባኝ? ሌላ ራሴ ማንቺ ናፍቆኛል። ጭራሽ ነገ ከነገ ወዲያ እንትናም ጨዋታ አላቸው። አረ ማንቺ ናፍቆኛል።